በጎች አያችሁ ከበሉ በኋላ እንደዚህ አይነት እረፍት ሲያደርጉ የበሉት ምግብ ወደ ኢነርጂ፣ ወደ ኪሎ፣ ወደ ጉልበት ነው የሚቀየረው። በጎች ከበሉ በኋላ እንደዚህ አይነት እረፍት ግድ ያስፈልጋቸዋል። ተኝተዋል ማለት ነው። ተኙ ማለት ምንድነው? ሰውነታቸውን የበሉትን ነገር ወደ ምን እየቀየሩት ነው? ወደ ስጋ። ሩመናቸው እረፍት ያደርጋል። በሩመን ውስጥ ያሉት ማይክሮፍሎራዎች በሙሉ ይነቃቃሉ። ስለዚህ ሁሉም በጎች አያችሁ ተኝተው ምን ያደርጋሉ? የበሉትን እያመነዘሁ ነው። እስቲ ውስጥ ደግሞ ገብተን በደንብ እናያቸዋል እያንዳንዳቸው። አሁን የእረፍት ሰዓታቸውን ግን እረፍት መረበሽ አልነበረብንም። ግን ደግሞ ደንበኞቼ ስለመጡ የግድ ማየት አለብኝ። ያንን ለማየት ምን ማድረግ አለብን? እያንዳንዳቸውን ገብተን እናያቸዋለን። እዚህ ጥግ ላይም እንደዚሁ እንደምታዩቸው ነው ትኝት ብለዋል። ይህን እረፍት ቀላል እረፍት አይደለም። ረጅም መንገድ ሄደው ነው የመጡት። ሲበሉ ነው የዋሉት። የበሉትን ደግሞ ምን ያደርጋሉ? መልሰው መላልሰው እየፈጩ ይተኛሉ። ሲፈጩ ምን ያደርጋሉ? ጨጓራቸው ያመነዝሃል። ባመነዘው ቁጥር ጉልበት፣ ኢነርጂ፣ ስጋ፣ ፋት ያከማቹ ነው የሚመጡት ማለት ነው። ስለዚህ ሁሉ ጊዜ ምን ማድረግ አለብን? ቤታቸውን ለቀን መውጣት አለብን። አንዳንድ ጊዜ ራሳቸውን ብቻ እንዲያመነዙ፣ የበሉትን እያመነዙ ራሳቸውን እንዲያደምጡ። ግን እዚህ ላይ ገለል ብሎ ለብቻው የተቀመጠ ካለ ምን ሆኖ ነው? ለምን ተኛ? ምን ሆኖ ነው? ለሀጭ ካለው የሚያስነጥሰው ከሆነ የተለየ ነገር ካለበት በደንብ እናየዋለን። ተኝተዋል ግን ግድ መቀስቀስ አለብን። ቁርሳቸውን መብላት አለባቸው። ሰዓታቸው ማለፍ የለብንም። በኪሏቸው፣ በሰዓታቸው፣ በወቅታቸው ማብላት አለብን። አለበለዚያ ምን ይሆናሉ? ይጎዱብናል። ያ እንዳይሆን ምን መሆን አለብን? እየቀሰቀስን ምግባቸው መስጠት አለብን። ያ እረፍት፣ ሰውነታቸው ደግሞ በደንብ ማረፍ አለበት። ሰውነታቸው እረፍት ሲያደርግ ምን ይሆናሉ? እንዳልኳቸው ይነቃቃሉ። ስለዚህ ምን ማድረግ አለበት? እስኪ አስነስተን ደግሞ እዚህ ላይ በደንብ ጥሩ ሰውነት ያልያዘ ካለ በደንብ ማየት አለብን። በደንብ ሰውነታቸው መከታተል አለብን። ይህንን ነው የምናየው። በጎች ብዙ ጊዜ መኝታ መተኛታቸው ብዙ ጊዜ እንደተለመደው ጤናማ ተፈጥሯዊ ነው። ለምርታቸው የስጋ ምርት ከፍ እንዲል ይጨምራል። እድገታቸው እንዲፋጠን ያደርጋል። ሰውነታቸው ኪሎ እንዲያመጡ ያደርጋል። በጎች ብዙ ጊዜ መቆም ይወዳሉ። ቆመውም ይመገባሉ፣ ተኝተውም ይመገባሉ። ተኝተው ግን ሲመገቡ ምንድነው ትልቅ ረፍት ያደርጋሉ። መኝታ ሲፈልጉ አካላቸው የሳር ጉዝጓዝ ያለበት ቦታ ላይ ተኝተው ምን ይሆናሉ? የበሉትን ምግብ መልሰው መላልሰው እያመነዘሁ እረፍት ያደርጋሉ ማለት ነው። ይህ ደግሞ ኃይልን እንደገና የበለጠ ከፍተኛ ጉልበት እንዲያመጡ፣ አቅም እንዲኖራቸው፣ ጤናቸው የተጠበቀ እንዲኖር፣ የምግብ ዝውውራቸው እንዲፋጠን ይረዳቸዋል። መኝታ ለእርጉዝ በጎች በጣም አስፈላጊ ነው። በተለይ ለስለስ ያለ አፈራማ አካባቢ ላይ ሲተኙ እርግዝናቸው ጤናማ ይሆናል። ብዙ ጊዜ የፅንስ መበላሸት አይገጥማቸውም። በተለይ ለስላሳ መኝታ ደግሞ እንዲና ሳር፣ ገለባ፣ ጉዝጓዝ ነገሮችን ብናደርግላቸው የጤናማ ግልገሎችን እንዲወልዱ ያደርጋል። እግራቸውን እንዳይቆስል ያደርጋል። ከዛ በተጨማሪ ምንድነው መተኛት በሽታን የመከላከል አቅማቸው እንዲገነቡ ያደርጋቸዋል። በሚተኙበት ወቅት ደረቅና ንጹህና ጥሩ መኝታ ይመከራል። በተለይ የተለያዩ የቆዳ በሽታዎች እንዳይኖራቸው ያደርጋል። ብዙ ጊዜ በጎች አይታችሁ ከሆነ ጫር አድርገው ነው የሚተኙት። ስለዚህ ጉልበታቸው አካባቢ ላይ እንዳይቆስሉ፣ እግሮቻቸው እንዳይቆስሉ፣ የእግር ቁስለት፣ የእግር ነቀርሳ፣ በቅዝቃዜ አማካኝነት የሚመጡ በሽታዎችም እንዳይኖሩ ምን ማድረግ አለብን? ሲተኙ ሳር ነገር፣ ጉዝጓዝ ነገር ማድረግ። ያ ጉዝጓዝን ደግሞ በ3 ቀን በ4 ቀን ሽታ እንዳይኖረው፣ የተለያዩ ኢንፌክሽኖች እንዳያመጣ፣ የተለያዩ የመተንፈሻ ችግር እንዳያመጣባቸው፣ እንደ ብሮንካይቲስ፣ እንደ ሬስፓራቶሪ ፕሮብሌሞች እንዳያመጣባቸው ቤታቸው ምን መሆን አለበት? በየጊዜው መጸዳት አለበት። በ3 ቀን በ4 ቀን የምግብ መፈጨትን ስርዓት እንዲሁም በጣም ይጨምራል። በጎች ሲተኙና ሲዝናኑ ሰውነታቸው ውስጥ ጥሩ የምግብ ዝውውር፣ መንሸራሸር፣ አቅም፣ ጉልበት፣ ከፍተኛ የስብ ክምችት፣ ውፍረት፣ ኪሎ እንዲያመጡ ያደርጋል። ይህ ደግሞ ጤናማ ውህደትና በጨጓራቸው ሆድ ዕቃቸው ውስጥ ያሉት የምግብ ውህደቶች እንዲፋጠኑና ጤናማ ሂደት እንዲካሄድ ስለሚያደርግ ብዙ ጊዜ ምን መሆን አለበት? በጎች እንዲያርፉ መመከር አለበት። ቤታቸውን ትተን መውጣት መቻል አለብን። በተለይ ደግሞ የእድገት ጊዜያቸውን ያልጨረሱ ከሆኑ ስንገዛቸው በጣም ከስተው ከነበሩ ምግብ ካበላናቸው በኋላ ጥሩ መኝታ የሚያርፉበት ቤት በደንብ ማዘጋጀት አለብን። ያ ቤት ደግሞ ምን መሆን አለበት? ጥሩ የአየር ዝውውር በደንብ የሚያስገባ የሚያስወጣ፣ የፀሐይ ብርሃን የሚያስገባ የሚያስወጣ፣ ወለሉ ደግሞ ምቾት ያለው ቅዝቃዜ የሌለው። አንዳንድ ቤቶች ወዲያው ከተሰሩ ከሆነ ቅዝቃዜው ምን ያመጣባቸዋል? ይሄ እንደ ኒውሞኒያ፣ የተለያዩ የሳምባ ምች ችግሮችን
እንዲከሰትባቸው ስለሚያደርግ የምንሰራላቸው ቤቶች በፍጥነት የተስተካከሉ መሆን አለባቸው። ይሄ ቤት ደግሞ ጥሩ ከመጣ በጎች ምን ይሆናሉ? በፍጥነት ያድጋሉ፣ ክብደታቸው ይጨምራል። እንስሶች ጭንቀት ያጠቃቸዋል። በአብዛኛው ጊዜ ጭቃ ነገር ላይ ግዴታ ሆኖ ሲተኙ ቀኑን ሙሉ የሚተኙበት አጥተው ሲቆሙ ለተለያየ ጭንቀት ይጋለጣሉ። ጭንቀት ደግሞ በእንስሳ ህይወት ውስጥ ኪሎ እንዳይጨምሩ፣ ጥሩ የምግብ ዝውውር እንዳይኖር፣ እንደገና ደግሞ ተረጋግተው እንዳይተኙ፣ እንዲደነግጡ፣ ውሻ ቀበሮ የመጣ እስኪመስላቸው ድረስ የሚያስደነግጣቸው ነገር እንዲኖር ያደርጋልና ያ ደግሞ ጥሩ የደም ዝውውር በሰውነታቸው ውስጥ እንዳይኖርና ጤናማ ስጋ እንዳይኖር ያደርጋል። በተለይ ይሄ ጤናማ ስጋ የምንለው አንዳንድ ጊዜ በጎችን አይታችሁ ከሆነ ስንገዛቸው ገላቸው ይቀጠቀጣል፣ ይደማል፣ ብሩዚንግ እንለዋለን እኛ። ይሄ የትናንሽ የደም ቧንቧዎች ከስጋቸው ጋር ሲገርፏቸው ሲመቷቸው ገላቸው ይደማል እና እነዛን ወስደንኛውን ገላቸውን ስንገፋቸው ያ ጥሩ የደም ዝውውር ያልነበረው ስጋ ተቋጥሮ ደምቶ እናየዋል እና ያ ለመብላት ይደብራል። በዛ ላይ ደግሞ ቶሎ ባክቴሪያ ዴቨሎፕ ያደርጋል። ምክንያቱም እዛ ላይ ምን ተፈጥሯል? ብሩዚንግ የምንለው ከፍተኛ የሆነ መቀጥቀጥ መመታት ስላለ ወያን ቦታ ቆርጠን መጣል አለብን። ካልሆነ ብልዛም ደግሞ ቶሎ እንዲሸትና ጣዕም የሌለው ስጋ እንዲኖር ስለሚያደርግ እንስሶች ምን መሆን አለባቸው? ከስጋት ነፃ ቤታቸው ተዘግቶ ምግብ ከበሉ በኋላ ነፃ እረፍት ማድረግ መቻል አለባቸው። በተለይ በእርግዝና ላይ ያሉ በጎች እርግዝናቸው ጤናማና ግልገሎቻቸው ጤናማ እንዲሆኑ ምግብ ከበሉ በኋላ ሰፋ አርጎ ጉዝጓዝ አነጥፎ የበጎቹን መኝታ አስተካክለን መውጣት አለብን። ይሄ ጥሩና ጤናማ ግልገሎች እንዲወልዱ ያደርጋል። እናቶቻቸውም ጤናማና ጥሩ ወተት አምርተው ግልገሎቻቸውን በቀላሉ ከተለያየ በሽታ መከላከል እንዲችሉ አድርገው ወተታቸውን ስለሚሰጧቸው ጤናማ የሆኑ ግልገሎቹ ያድጋሉ። የግልገሎቹ ፍጥነት ደግሞ ፈጣን ይሆናል። የግልገሎች ፍጥነት ፈጣን መሆን ብቻ ሳይሆን በሽታንም የመከላከል አቅማቸው ይገነባል። ቶሎ ያድጋሉ። ስጋቸው በጣም ጣፋጭ ይሆናል። ይሄ ነገር በበጎች የቤታቸው ጽዳት፣ በበጎች የእረፍት፣ በበጎች አመጋገብ ሂደት ላይ በጣም ወሳኝ ነውና ብዙ ጊዜ በጎችን በምናረባበት ወቅት ከምግባቸው በኋላ እረፍት እንዲያደርጉ ትተናቸው ልንወጣ ይገባል። በጎች የራሳቸው ቋንቋ አላቸው። በጎች ከጓደኞቻቸው አጠገብ ነው የሚተኙት። በጎች ከሚፈልጓቸው ጓደኞች አጠገብ ነው እንጂ የሚተኙት ከሚወጓቸው አካባቢ ሄደው አይተኙም። ምክንያቱም ሰላም ይነሷቸዋል፣ ምግብ እንዳይበሉ ያደርጋቸዋል፣ ይረብሿቸዋል። ካጠገባቸውና ከሚፈልጉት ጓደኛቸው አጠገብ ግን ሲተኙ እረፍት ይሰማቸዋል። ስለዚህ መኝታቸውን በደንብ ሄደን ማየት አለብን። ከመንጋው ውስጥ እየተነሳ ደግሞ የሚበጠብጥ የሚረብሽ የሚጋጭ ካለ እሱን ለብቻው ገለል አድርጎ በማቆየት ለብቻው መመገብ፣ ሌሎቹን ግን ጸጥታ በሰፈነበት ንጹህ አየር ዝውውር እንዲያገኙ፣ ብርሃን ያለው ቤት እንዲያገኙ ንጹህ ውሃ በማቅረብ ምግባቸው ደግሞ ምንም መሽተት የሌለው የሚወዱት ምግብ ግን ብዙ መብላት ሳይሆን በመጠኑ በሰውነታቸው መጠነኛ በልተው ከፍተኛ ኪሎን እንዲያመጡ ማድረግ መቻል የምንችለውን የእንክብካቤና የክትትል ስራ መስራት መቻል አለብን። በተለይ በጎች በአካባቢያችን ላይ ወረርሽኞች ከመጡ ቶሎ ቶሎ ልናያቸው ይገባል። በተለይ እንደ ኦርፍ፣ እንደ አንትራክስ፣ እንደ ፖክስ፣ እንደ ፒፒአር እነዚህ በጣም የተለመዱ በጎቹ በከፍተኛ ሁኔታ ለእልቂት የሚዳርጉ የበሽታ አይነቶች ስለሆኑ በጎችን ምግብ ከሰጠን በኋላ እረፍት እንዲያደርጉ ማድረግ አለብን። በጎችን ክትባት ከከተብናቸው በኋላ እረፍት እንዲያደርጉ ማድረግ አለብን። ምክንያቱም ብዙ ጊዜ ክትባቶች ምንድናቸው? ቫይረስ ናቸው ወደ ሰውነታቸው የምንልከው። ስለዚህ እነዚህ ቫይረሶች ወደ ሰውነታቸው ስንወጋቸው በአመት አንድ ጊዜ የሚሰጡ አሉ፣ በ6 ወር አንድ ጊዜ የሚሰጡ አሉ። እነዚህ የበሽታ መከላከያ ክትባቶች በጎቹን ስንወጋቸው ሰውነታቸው በተወጉበት ቀን ኢሙኒቲያቸው አቅማቸው ደከም ስለሚል ብዙ እረፍት ስለሚፈልጉ ነፃ አድርገን ቤታቸው ውስጥ ምግባቸውን ሰጥተን ገለል ልንል ይገባል። ብዙ ጊዜ የተወጉበት ቦታ ላይ ሰውነታቸው ላይ አቅማቸው ደከም ስለሚል በጣም ከፍተኛ ትኩረት ሰጥተን ምግባቸውን በፍላጎታቸው እንዲበሉ፣ እረፍት እንዲያደርጉ፣ ጥሩ የአየር ዝውውር እንዲያገኙ፣ በክትባቱ አማካኝነት የተጎዳ እንስሳ ካለ ቶሎ ሕክምና መስጠት፣ የወደቀ እንስሳ ካለ ቶሎ ማንሳት። ምን ይፈልጋል ይህ እንስሳ? ለምን ወደቀ? ለምን ደከመ? የተለያዩ ነገሮችን ለማግኘት ምን ማድረግ አለብን የሚለው በአቅራቢያችን ካሉ የእንስሳት ሐኪሞችን በማማከር ክትትል አድርገን የበጎቻችን እርባታን ጤና ሁኔታ በደንብ ልንጠብቅ እንደሚገባ ለመግለጽ ነው። ስለዚህ ብዙ ጊዜ በጎችን ስንጀምር የመጀመሪያው ስራ የበጎች ስራን እፈልገዋለሁ፣ ያዋጣኛል፣ ይሄን ስራ በሰራ ለሚቀጥለው 6 ወር ኢንቨስትመንት ነውና በቀላሉ ገንዘቤ ይመለሳል፣ እንዲሁም ደግሞ ጤናማ ስራን ሰርቼ ማህበረሰብን እጠቅማለሁ የሚለው ወሳኝነት አለው። ስለዚህ በጎችን ስናደልብ በ45 ቀን የሚደልባለ፣ በ2 ወር የሚደልባለ ግን
የምናበላው የአመጋገብ በጣም ወሳኝነት አለው። በማዕድን የበለጸገ ምግብ ልንሰጣቸው ይገባል። የምግብ ውህደታቸው ፈጣን እንዲሆን ጥሩ የጨው መጠን በምግባቸው ውስጥ ልናደርግ ይገባል። ንጹህ ውሃ ልናቀርብላቸው ይገባል። እንዲሁም ደግሞ ጥሩ ሕክምና መስጠት አለብን። በተለይ በጎችን ከሩቅ ቦታ ላይ ስንገዛቸው የተለያየ የጤና ችግር ኖሮባቸው ስለሆነ ከገበሬው የምንገዛው ይሄ ነገር ጠንቅ እንዳይሆን ምን ማድረግ አለብን? የውስጥ ጥገኛ ማስወገጃ መድኃኒቶችን በደንብ መስጠት አለብን። ክትትል ማድረግ አለብን። ጤናማ ሂደት እንዲፋጠን ማድረግ መቻል አለብን። ይህ ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ፣ ኮመንት ጻፉልኝ። ኃይሉ ነኝ የእንስሳት ሐኪም። በእኛ ማዕከል ላይ ስትመጡ ለሚቀጥለው 4 ቀን የምንሰጠው የራሱ የቻለ ስልጠና ስላለ መታችሁ እንድትሰለጥኑ ለማለት ፈልጌ ነው። መልካም ጊዜ